ስርቆት ወንጀል ሲሰራ ከገረፈው ገርፎታል። ስለዚህ አባቱ ስለሆነ አይደለም፣ አባቱ ስላልሆነ ነው የገረፈው። ጥያቄ መጠየቅ ይቻላል? ኦልራይት ምትለዋለ እዚህ ላይ ልጅ ማለት በምንድን ነው አረዳዱ? እኔ አልገባኝም። ልጅ ማለት ለምሳሌ ማለት ነው። እሺ ኢየሱስ ቅድም ጥቅስ አውጥታ ነበረ። እሺ ከዘመን አስቀድሞ ወለድኩህ ምናምን የሚል ማለት ነው። እሺ እሱ አሁን ግልጽ ኢየሱስ ፈጣሪ ከሆነ ማለት ነው ጅማሬ ካለው እንዴት ፈጣሪ ይሆናል? ጅማሬ ያለው የሚል የለውም። ጅማሬ ለነገሮች ሁሉ አስጀማሪ። ዛሬ ወለድኩህ ይላል። ዛሬ ኢተርናል የሆነን ዛሬ ነው ለእኛ እንዲገባን ነው እንጂ ኢተርናል ጄኔሬሽን ነው ከሱ የሚወጣ ዘላለማዊ አወጣት እንጂ ለእኛ ነው ዘላለም ስንልም ዘመን ጊዜን ዘመን ራሱ ጊዜ የምቆጥረው ያ ጊዜ ያልከውን ራሱ ጊዜን የፈጠረው ራሱ ስለሆነ ማለት ነው ልጁ። ምክንያቱም በፈጣሪ ዘንድ ትናንት ሙቤ በፈጣሪ ዘንድ ትናንት አለ የለም? ኦኬ ነገስ አለ የለም? ስለዚህ በቃ ዛሬ የሚለው ዘላለማዊነትን ብቻ የሚገልጽ ነው። በፈጣሪ ዘንድ ነገ የሚባል የለም፣ ዛሬ ትናንትና የሚባል ያለፈ ታሪክ ጊዜን ያመላክታል። ዛሬ ማለት ኖ ለአንተ ነው፣ ከአንተ አንጻር ነው የተነገረው፣ ለአንተ እንዲገባ ነው እንጂ ከእሱ የተወለደ መሆኑን ለማሳየት እንጂ በፈጣሪ ዘንድ እኮ ተወለደ ማለት ጅማሬ ያለው ማለት ይባል የለም። ተወለደ ማለት ዛሬ ተወለደ ማለት ጅማሬ ያለው ማለት ነው። ዛሬን ራሱ የፈጠረው ራሱ ነው አልኩህ እኮ ማቃል እኮ ዛሬ ወለድኩህ ይላል። ለምሳሌ እኮ ዛሬ መቼ ነው? ዛሬ መቼ ነው? ዛሬ ማለት ብቻ ስታርት ታይም ነው። ዛሬ መቼ ነው ማለት? ዛሬ ማለት ለምሳሌ ዛሬ እንደዚህ ያደረኩኝ፣ ዛሬ ወለድኩ፣ ልጅ ወለድኩ ካልኩኝ ከኔ አንጻር ዛሬ ነው። ከኔ አንጻር ማለት ነው። ስለዚህ ዛሬ መቼ ነው የጀመረው? ዛሬ መቼ ነው የጀመረው? አሁን ልጅ ከወለድኩበት ቀን ጀምሮ ዛሬ የሚለው ዛሬ ራሱ የጀመረው መቼ ነው? ሰማይና ምድር ከመፈጠሩ በፊት ከተፈጠረ በኋላ ማለት ዛሬ ቀን መቆጠር የጀመረው መቼ ነው? ዛሬ ማለት ቀን ነው አይደለ? ታይም ነው። ታይም ራሱ ፍጡር ነው። መቼ ነው የጀመረው ዛሬ የሚለው ቃል? እኛ የምናውቀው ዛሬ የተፈጠረው ቀን መቼ ነው የጀመረው? ሰማይና ምድር ከመፈጠሩ በፊት ነው ወይንስ ከተፈጠረ በኋላ ነው ዛሬ የሚመጣው? ለምሳሌ ሰማይና ምድርን በ6 ቀን ተፈጠረ ይላል። ለምሳሌ ዛሬ ቀን ነው አይደለ? ታይም ነው አይደለ? ግልጽ ላድርግልህ። ዛሬ ማለት ቀንን ነው የሚያመለክተው አይደለ? ቀን ደግሞ 24 ሰዓት ምሽትና ንጋትም ማለት ነው አይደለ? ምሽትና ንጋት ሰማይና ምድር ሳይፈጠሩ ነበር እንዴ? እሱ ሳይሆን ለምሳሌ ዛሬ ማለት ታይም ነበረው። ይሄ ዞሮ መልስልኛ። አይነን ሰማይና ምድር ሳይፈጠሩ ጊዜ ራሱ ነበረ ወይ አልኩ። ለምሳሌ በአርብ ቀን ወይ በቅዳሜ ቀን ሰው ተወለደ ይላል፣ ሰው ተፈጠረ ይላል። አረ በእናት ሙቤ ዛሬ የሚለው ቀን የመለስኩት ነው። ሰማይና ምድር ከተፈጠረ በኋላ ነው ሳይፈጠር ነው ዛሬ ራሱ የተፈጠረው እኮ። ለምሳሌ ሰማይና ምድር ፈጥሯል እግዚአብሔር አይደል? ለምን ምሳሌ ትላለህ? ዛሬ መቼ ነው የተፈጠረው? ዛሬ የሚለው ቃል ቀኑ ራሱ ዛሬ መቼ ነው የተፈጠረው? ይሄ እኮ ስላልገባኝ ነው። ዛሬ ማለት ታይምን ነው የሚያመለክተው አይደል? ያ ታይም መቼ ነው የተፈጠረው? እሺ ታይም ባልከው ታይም የተፈጠረው በደንብ ግልጽ ላድርግልህ። ታይም ራሱ የተፈጠረው መቼ ነው? ሰማይና ምድር ከተፈጠረ በኋላ ወይንስ ሰማይና ምድር ሳይፈጠር ታይም ነበር?
ነበረ ነበረ። ነበረ። ኦልራይት። ስለዚህ ሰማይና ምድርን ሳይፈጠር ታይም ነበረ እያልከኝ ነው? ታይም ፍጡር ነው ፍጡር አይደለም? ታይም ፍጡር ነው ፍጡር አይደለም? ሚዩት ምን አይነት ጥያቄ ነው? አሁን እኮ ስለ ጥቅሱ ያወራን አይሰማም? ይሰማል። ነበር አልከኛ። ምክንያቱም ሰማይና ምድርን በፈጠረበት ቀን ውስጥ ነው እንጂ ታይም የሚመጣው። ታይም ራሱ የምድርና የፀሐይ ዛቢያን መሰረት አድርገህ ምድር በፀሐይ ዙሪያ የምትዞረው መሰረት አድርገህ የምትቆጥረው ስለሆነ ምሽትና ንጋትን ቆይ ፕሊስ ቆይ አንድ ቀን ሁለት ቀን የሚለው የሚቆጠረው ራሱ ምሽትና ንጋትን መሰረት አድርጎ ነው። ሰማይና ምድር በሌሉበት ፀሐይና ጨለማ በሌለበት ላይ ዛሬ የሚለውን ቀን ከቆጠርከው ሜይ ቢ እናንተን አስተምሮ አላቅም። ስለዚህ አላህ በ6 ቀን አይደለም ፈጥሮ የጨረሰው ፍጥረትን። ምክንያቱም ጊዜን ራሱ ሰማይና ምድርን ሳይፈጥር ጊዜ ይቆጠርለን ነበር ማለት ነው። አምላክ ጊዜ የሚቆጠርለት ከሆነ ደግሞ እሱ ፍጡር ነው የሚሆነው። ትሪሊየን ዓመት የሚኖር ቢሊየን የሚሆን ጊዜ ወደኋላ የሚቆጠርለት ከሆነ ፈጣሪ ፍጡር ነው ማለት ነው። ስለዚህ ዛሬ ወለድኩ ምትለዋ ኢቭን ከአጥቢያ ኮከብ አስቀድሞ ፍጥረት ሳይፈጠር አስቀድሞ የተወለደ በአምላክ ዘንድ ትናንትና ስለሌለ በአምላክ ዘንድ ደግሞ የዛሬ ዓመት የዛሬ 2 ዓመት የሚባል ስለሌለ ያን የሚያጠቁም የሚያሳይ ነው። ሁሌም ዛሬ የምትለዋ ለዛ ምገባ ነች። ታሪክ የሚባል ነገር ስለሌለ ማተር ስለማለት ነው። ዛሬ ነገ ትናንት የሚለው ታይም አይደለም የሚያመለክተው። በእስልምናው አይደለም ባይዘይ ሙቤ፣ በእስልምናው አይደለም። በእስልምናው ታይም እንደሚቆጠርለት አውቃለሁ። በእናንተ በእኛ የለም። ትናንት ወዲያ የሚባል ነገር የለም። ካላ ሳየኝ ለምሳሌ ማለት ነው። ሰማይና ምድርን ምሳሌ አይደለም ቀን ፈጠርኩ ይላል። እሱንማ ነገርኩህ እኮ ከፍጥረት አንጻርማ ፈጣሪ በ6 ቀን ፈጠረ ተብሎ ፍጥረት ስለሆነ ነው። ዛሬ ያለው እኮ ፍጥረት ስለሆነ አይደለም። አላህ ጋር ግን ሲመጣ ታይም አስቀድሞ ይቆጠርለት ነበር። ታይም ስለሚቆጠርለት እሱ ደግሞ ፍጡር ይሆናል ማለት ነው። ለምሳሌ ቁርአንን ሰማይና ምድር ከመፍጠሩ 50 ሺህ ዓመት በፊት ይቀራ ነበረ። ስለዚህ 50 ሺህ ዓመት በፊት ወደኋላ ታይም ተፈጥሯል ማለት ነው። ከዛ 6 ቀን ስጨምርበት ፍጥረት ራሱ በስንት ቀን የተፈጠረው አይታወቅም። አላህን ይህን 50 ሺህ ዓመት ከቆጠርክለት አላህ ራሱ ፍጡር ሆነ ማለት ነው። ሜይ ቢ ቢኒ ማለት ትዊስት አድርጎታል ጥቅሱን ራሱ። አይ እኔ እኮ የጠየቁት ጥያቄና መልሱ የተለያየ ነው። ዛሬ የሚል የለውም። ቆይ ትዊስት አድርገዋል። መዝሙር 2 ቁጥር 7 ላይ ያለው ነው ከዛኛው ጋር እየቀላቀለ ያለው። መዝሙር 110 የሚለው ከአጥቢያ ኮከብ በፊት ከሆድ ወለድኩ ነው የሚለው እንጂ ዛሬ የሚል የለውም። አየህ፣ አትቀላቀል፣ እዛ ጋር አትቀላቀል። መጀመሪያ ግልጽ ይደረግ። እዛ ጋር 2 ጥቅሶች ነው አንድ ላይ ቀላቅለ እያመጣ ያለው። እንደዛ የሚል የለውም እዛ ክፍል ላይ። ግን ዛሬ የሚለው በምንድን ነው የሚፈታው የሚለውን እሱ እንፈታለን። ግን ፎይ የተናገረው ክፍል ላይ ዛሬ የሚላለው ቆስቲ አንብበለት እስቲ። ከአጥቢያ ኮከብ በፊት ከሆድ ወለድኩ ብቻ ነው የሚለው። ቆይ እኔን ጥያቄን በደንብ እንትን አትበል። ቆይ የተጠቀሰውን ጥቅስ ላይ ነው መልስ መስጠት ያለብህ፣ ያልተነሳ ጥቅስ ላይ አይደለም። እሱ ላይ ሀሳብ ስጥና መዝሙር 2 ቁጥር 7 ላይ ያለውን ደግሞ እንፈታላለን። ችግር የለው። እዚህ ላይ ግን ይላል እንደዛ ዛሬ የሚላለው የለውም። እሺ ችግር የለውም። ግን እዚህ ላይ ለምሳሌ አጥቢያ ኮከብ ማለት ምን ማለት ነው? ወንድም ምሳሌ ለምን የምትለው ሙቤ 10 ምሳሌ ትላለህ። ጥቅሱን ብቻ አውራ አይደለም። ልጅ ማለት የባህሪ ልጅ ነው አልክ። ለምሳሌ አጥቢያ ኮከብ አንድ ሰው ልጅ ከተባለ ይወለዳል አይደል? ወለድኩ ይላል እዚህ ላይ ለምሳሌ። እሱን መልስልሃል። እግዚአብሔር ልጅ አለው ሲባል እንደ ሰው አይነት ስርዓት አይደለም። ግን ከአጥቢያ ኮከብ በፊት ማለት ምን ማለት ነው? እየተቃወመ ነበረ። የቁርአን አስተምሮ እየተቃወመ ስለነበረ ቆይ ችግር አይደለም። ይሄ ቆይ እሱ ይመለስልና ቁርአኑ ትክክል እንዳልሆነ እነግራለን። ይሄ ከአጥቢያ ኮከብ በፊት አስቀድሞ ከሆድ ወለድኩ ነው እንጂ ዛሬ የሚል የለም። ግን አጥቢያ ኮከብ የተባሉት ምንድን ናቸው ወይ ምንድን ነው? እሱን ታውቃለህ ወይስ ያብራራል? እሱ እኔ እንደምረዳው የመጀመሪያ ፍጥረት ሊሆን ይችላሉ። የመጀመሪያ ፍጥረት ከመፈጠሩ በፊት ከዛ በፊት ታይም
ስፔስም ስለሌለ ዘላለማዊ ነው ማለት ነው። የክርስቶስ ልጅነት ዘላለማዊ ነው እያለ ነው። ከፍጥረት በፊት የሚቆጠር ነገር ስለሌለ ከዛ በፊት ዘላለም ነው ያለው። ስለዚህ ዘላለምም ከዘላለም ከሆድ ወለድኩ እያለ ነው። ስለዚህ አሁን የክርስቶስ ልጅነት ዘላለማዊ ነው ማለት ነው። አየህ። ስለዚህ ይሄኛው ምንድን ነው የሚያመለክተው? ኦኬ መውለድ ማለት ኦኬ በቃ መውለድ ማለት አንተ ልጅ ስትወልድ ከአንተ እንደሚገኘው ሁሉ እንደዛው ደግሞ ወልድ ከአብ ነው የተገኘው አስገኘው ማለት ነው። ቆይ በጊዜ ቅደም ተከተል ውስጥ አይደለም። ቆይ እንደዛ ልትልላት ወለድኩ ምን ማለት ነው? ቀጥታ እየመለስኩልህ ነው። ወለድኩ ማለት ከአብ መገኘቱን የሚያሳይ ነው። ያ ማለት ግን ልክ እንደተፈጥሮ በፍጥረት ውስጥ ባለው ኮንሰፕት ውስጥ አስገብተው አንደኛው አስቀድሞ ኖሮ ሌላኛው በኋላ የሚገኝ አድርገን እንዳታስቡ። በዘላለም ውስጥ የተከናወነ ነገር ስለሆነ መቀዳደም የለም ነው እያልኩ ያለሁት። ያ ማለት መለስክልኝ። አስገኝ ካለ እንዴት መቀዳደም የለም? ኦኬ ስማ፣ ኦኬ በዘላለም ውስጥ አስገኘው ነው አልክ፣ መለስክልኝ። እሺ ስማኝና፣ ኦኬ ስማኝ። በዘላለም ውስጥ ማለት ቀን በማይቆጠሩበት ውስጥ በዘላለም ውስጥ ከሆነ አስገኝ ቢባልም መቀዳደም የለም። መቀዳደም የለም ማለት ምን ማለት ነው? በዘላለም ውስጥ የተገኘ ነገር ስለሆነ ማለት ነው። አንዱ አስቀድሞ ኖሮ በኋላ ሌላኛውም መጥቶ እንደዛ አይነት ነገር አይደለም። ያ ማለት ምን ማለት መሰለ? ወልድ ማለት የአብ ቃል ነው። ቃሉ የሚገኘው ከማን ነው? ከአብ ነው። እሱ ግን በዘላለም ውስጥ ከእሱ ጋር አብሮ የነበረ ነው። መቀዳደም የለም። ወይም እግዚአብሔር ያለ ቃሉ የኖረበት ዘመን የለም። ስለዚህ ከሱ ቃሉ ስለሚገኝ ልጅ ሊባል ይችላል። ከጥቅሱ አንዴ ስማኝ፣ ከጥቅሱ ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይላል። ወለድኩ ምን ማለት ነው? ስለ አስገኘው ነው አለ። ስለዚህ አንድ ነገር ከተገኘ አስገኘ ያለው ማለት ነው። ስለዚህ አንተ እንደምታስበው በፍጥረት ውስጥ የተከናወነ ስላልሆነ ነገርኩህ እኮ እሱ ከዘላለም ጀምሮ ስለሆነ ይሄ በመቀዳደም የሚገለጥ ነገር አይደለም። ከዘላለም ጀምሮ ያለ ነው። ልክ እንደ ፍጥረት መቀዳደም እሱን እንኳን አነሳው። አንዴ ስማኝ። እንደ ተፈጥሮ እንደ ፍጥረት በፍጥረት ውስጥ ያለ መቀዳደም አባት አስቀድሞ ኖሮ በኋላ ልጅ እንደሚኖረው አይደለም። ከአብ የተገኘ ሲባል የአብ ቃሉ ነው። የአንተ ቃል ከአንተ እንደሚገኘው ሁሉ የአብ ቃል የተባለው ወልድ ልጁ ኢየሱስ ክርስቶስ ከአብ ነው የሚገኘውና እንደዛ ይባላል። ያ ማለት ግን በሁለቱ መካከል መቀዳደም የለም፣ የባህሪ መበላለጥ የለም። በዘላለም ውስጥ ያለ ነገር ነው የምታስብ ሁሉ ነገር ማለት ነው። እሱን ያዝ ማለት ነው። ኦኬ እሱን በደንብ አድርገህ ያዝ። ሌላ ትንሽ አንድ ነገር ልበልና ቆይ ይሄን በደንብ አብላላውና ይሄን በደንብ ያዘው። ከዛ በኋላ ይገባሃል ማለት ነው። እንዴት አድርጌ ላብላለው ብራዘር? ኦኬ እንግዲህ እስኪገባህ ደጋግሜ መልሱን እንዲገባው ቁርአን ያለ ቃል ነው አይደል? ኦኬ ካላህ የወጣ ነው አይደለም? ቃሉ ነው፣ ንግግሩ ነው። ካላህ የወጣ ነው አይደለም እኮ ንግግሩ ነው። ንግግሩ ፍጡር ነው። ያላ ንግግር ነው። ያላ ንግግር ፍጡር ነው። አትሪቢት ነው። አትሪቢት ማለት አትሪቢት ፍጡር ነው ወይ? ኤምኤም እንደሚዩት እባክዎትን ፍጡር ነው ወይ? ፍጡር ማለት ለምሳሌ ተናገርኩኝ፣ አንተ ተናገርክ፣ ፍጡር ነው። የሆነ የዛን የደደብ ኡስታዝ ሎጂክ እዛችሁ እንዳመጡ አንተ ተናገርክ፣ ፍጡር ነው። አንተ ንግግርን ፍጡር ይኸውልህ ስማኝ፣ ደደብ ማለት አንተ ነህ። ሰምተኸኛል አይደል? እዚህ ጋር ተቀምጠ ማለት ነው። ቆይ ተረጋጊ እኮ ስማኝ። እስልምና መሳደብ መፍት የለም። ነብያችን ሰለላሁ አልተሳደብኩም። ቆይ አልተሳደብኩም። ሰውን ግን ስደብ እኮ ስማኝ፣ ሰውን ግን ስደብ። ቆይ ተረጋጊ። አንድ ኡስታዝ ነው ያልኩት እኔ ምን እንደሆነ አንተ አታውቅም። እሺ ማይብ እሺ ተረጋጊ። ለካ ስማኝ፣ እኔ አንተ መንካት አልፈልግም። በጣም ነው ማከብርህ፣ ግን ቆይ ተረጋጊ። በደንብ ነው ማከብርህ እያለችኝ እየሰደበችኝ ነው። ግን እኮ ስማኝ፣ እምነቴን ግን የመንካት መፍት የለም። ይሄን አስጠንቅቄ ልንገርህ ማለት ነው። የእውነቴን ነው ምልክ ማለት ነው። ለምን ብትል ታውቃለህ? ነቢያችን ሰለላሁ ዐለይሂ ወሰለም ለእኛ ማለት አንተ አታውቅም። ልንገርህ አይደል? ምንድን ነው ያልከው?
ከስር ሆኜ እሰማካለሁ ሁሌ ማለት ነው። ምንድን ነው ያልከው? ነቢያችን አቃጥለናል፣ አሁን ምቀረን ግን አላህ ነው ያልከው። አላህ ማለት አንተ ነው የፈጠረ ፈጣሪ ማለት ነው። ንገሪክ አይደል? እናንተ የምታመለክቱ ፈጣሪ ማለት ነው የአላህ መልእክተኞች ናቸው። ቢገባክ ኖሮ ራሱ ግን መቼም አይገባችሁም እናንተ ማለት ነው። መጨረሻችሁን አታውቁም። እሺ እኛ የፈጠረን ለፈጠረን እንጂ ማለት ነው ለፈጠረን ነው እንጂ የምንገበረው እንጂ ማለት ለሰው አንገበርም። እናንተ ግን እስከ መቼ ነው ለሰው የምትገበሩት? አዩ ኡስታዝን ግን የመሳደብ መብት የለም። እኔም ለሙሐመድ ትገዣለሽ አትገዢም? በጣም ነው የምገዛው፣ እገዛለሁ። አልገበርም። ለማንም መገበር ማለት መገዛት ማለት ነው። በኦሮምኛ ነው ያለችው። ለማንም አልገዛም እኮ ስማኝ፣ ነቢያችን ሰለላሁ ዐለይሂ እኮ ስማኝ፣ ነቢያችን ሰለላሁ ዐለይሂ ወሰለም ማለት የአላህ መልእክተኞች ናቸው። ንገርህ አይደል? እሱን አስጠንቅቄ ንገርህ። ግን እኔ ለፍጡር አልገዛም። ፍጡር ማለት ደግሞ እናንተ ናችሁ። ፍጡር ማለት እናንተ ናችሁ። ፈጣሪ ያለ ፈጣሪን እየፈጠራችሁ የምትፈጠሩት ማለት። ለሙሐመድ ግን እገዛለሁ። ሙሐመድ ፈጣሪ ነው ማለት ነው። አስጠንቅቄ ንገርህ። ለፍጡር አትገዢም ማለት ነው። ፈጣሪ ስማኝ፣ ፈጣሪ ማለት አላህ ማለት ነው። እናንተ የምታከብሩት ደግሞ ማለት ነው ማረብ ኢየሱስ ነው። እኛ የትኛውን ኢየሱስ እናከብረው? እኛ የምናውቀው አንድ አላህ ብቻ ነው። ገብቶ ካለ አንድ አላህ ሁላችንም የፈጠረን ፈጣሪ ነው ያለው ማለት ነው። ግን ስማኝ፣ ግን አንተ ደግሞ ምንድነው የምታረገው? ስማኝ እኮ አንተ ደግሞ ምንድነው የምታረገው? አዳምጠኝ እኮ አንተ ደግሞ ምንድነው የምታረገው? አላህን ያቃጥለናል፣ ነብያቸው ብቻ ነው የሚቀረው ምናምን ምትል ወላሂ ወብላሂ የወልቂያማ ቀን ትጠየቅበታለህ። እቺ ላልካት መልስ ማለት ነው የእውነት ነው ምልክ ማለት ነው። የወልቂያማ ቀን ሁላችንም እንገናኛታለን። እዚህ ዱንያ ላይ ማንም የሚኖር ሰው የለም። ግን እውነት ነው ምልክ ለምታወራቸው ቃላቶች ደግሞ ማለት ነው እኔም አንተም ፊት ለፊት ያገናኘናል አላህ ማለት ነው። ያን ቀን እቺን ያልካት ቃል ደግሞ መቼም እንዳትረሳት። እሺ መቼም ቦን እንዳትረሳት። ሰው ከሰደበ የመስደብ ፍላጎትህ ነው። ግን እዚህ ጋር ተቀምጠ አላህ እንደዚህ ነው፣ አላህ አራጅ ነው፣ አላህ እንደዚህ ነው፣ ነብያቸው እንደዚህ ነው። ነብያቸው ማለት እኮ አንተ ቢገባክ አትጃጃል፣ ባይሆን አትጃጃል። በጣም እየተጃጃላችሁ ነው እዚህ ጋር ተቀምጣችሁ ማለት ነው። እምነቴን ግን የመሳደብ መብት የለም። እምነትህን አከብራለሁ፣ ግን እምነቴን አትሰድብ። ማስተማር ካለብህ እርስ በራስ ተማማሩ። ገና የተምራችሁ ያልጨረሳችሁ ሰዎች እዚህ ጋር መታችሁ ማለት ነው እምነታችን አትሳደብ። በቃ በጣም ነው የምታናድደው። በጣም ማለት ነው የምር በጣም ነው የምታናድደው። የእውነቴን ነው በጣም ነው የምታናድደው። እሺ ቀርታ አንተ እኮ ምን ስትል ነው የተያዝከው? እኛ እኮ ስማኝ፣ ትምህርት ከቸርች የሚያስተምሩ ሰዎች አሉ አይደል? ትምህርት ከነሱ መውሰድ አለብኝ። እነዚህን ሰዎች አልቻልኩም ያልኮ ሪከርድ እኮ አለን ታውቃለህ አይደል? ስለዚህ ኡስታዝን አትሳደብ። ማን እስቲ ቆይ ማን ውሸት? ኧረ እባክህ እኔ እልክልሃለሁ። የገዛ ዜጎች ክራሱ ማለት ነው እያወጡ እየተጫወቱብክ ነው። ገብቶ ካዳለን ግን ምንድነው እዚህ ጋር እኛ የሰው እምነት አነቃው። ሰው ከነካ ግን ማለት ነው ጠብቀው በእምነታችን እንታረዳለን እንጂ አታርደንም። እሺ ያዳመጥኩ። እሺ ኦኬ መልካም። በደንብ ስሚ፣ በደንብ ተማሪ። ስህተት ካገኘሽብን ተሳስተዋል የሚል ማስረጃዎች ላይ ስማኝ። እኔ መሳሳት አለመሳሳት የራስ እኮ ስማኝ። መሳሳት ያለ መሳሳት ያንተ ጉዳይ ነው። ስማኝ በስርዓታ እንደዛ ነው። ስለዚህ ተረጋጊና ስድብ የመሰለሽ ጥላቻ የመሰለሽን መረጃዎችን እዘሽ ነይና እፎይ እንደዚህ ብለሃል ትክክል አይደለህም ምናምን ነገር በይ። ይቅርታ የሚያስጠይቅ ከሆነ ይቅርታ ጠይቃለሁ። ጥፋት ካጠፋው ደግሞ ተማሪ በደንብ እየተማርሽ እንደሆነም ነግረሽና ጎበስ። ዋናው እሱ ነው የሚፈለገው። በተረፈ ሂዱ ሌላው ጋር ተማሩ። አልቻልንም እኛ አላለም። የኔንም ስማኝ። የአንተን እምነት የመማር ግዴታ አይደብኝም። የአንተን እምነት የመማር ግዴታ አይደብኝም። ልመልስልሽ። ቆይ ሌላ ቦታ ሂዱና ተማሩ አንልም። እሱን ያልነው ደግሞ እሱን ደግሞ የሚሉት ማናቸው? ሙስሊሞች ወይም ደግሞ ፕሮቴስታንቶች። የሆነች አንድ መስቀል ጋር በፕሮቴስታንት ስም መሰራ ፕሮቴስታንት አመስለኝም
ሙስሊሞቹ በየቀኑ ሼር ሲያደርጉልኝ ይውላሉ። ድራማ የሚሰሩ ናቸው። ኦርቶዶክሳውያን በዚህ የጠራን የነፃን ትክክል ሃይማኖታችን ላይ በአቋም የምንይዝ እንጂ የሰው ሃይማኖት አስመስለን እንደዚህ ቁማር የምንጫወት አይደለም። ስለዚህ እንደዚህ አይነት ቆሻሻኛ ውስጥ አይገኙም። ሳላስበው ራሱ ፎሎ አደረግኩሽ እንጂ ኤኒዌይስ የፎሎ ችግር የለብኝም። የወልቂያማ ቀን ፎሎ አይደለም ለእኔ የሚመሰክር ፎሎውን አነሳለሁ ብዬ አስወረድኳት። ደግሞ ፎሎ አድርጊያት ሌላ ነገር እነኚህ ሰዎች ሜታ አድርጋታለሁ ስል ፎሎ አደረኩ። እሺ የነስ ብቃን ይመስለኛል። መሐመድ ዋንና መጣ ሱሱ ጥያቄው ግን እኔ አልተመለሰልኝም። ያ ምንድነው እሱ ያልተመለሰልህ የመሰለ የራሱን አስተምሮ ስለማታውቅ ወይም አይምሮን ለመጠቀም ስላልሞከር አዳምጥ። ምን ብሎ ነገረ ነበረ ሱብሃነሁ ወተዓላ በቁርአን የሚናገረው ነገር ትክክል መሆኑን ያረጋግጥልህ። ምን ያልተመለሰልህ ምን ሚለው ነው ያልተመለሰልህ? ለምሳሌ የቅድሙ አስገኝ ካለ እንዴት ተገኝ ፈጣሪ ሊሆን ይችላል? ይሄ መመለስ ይችላል። መልካም ራሱ ነው። ቁርአን ምንድን ነው? ቁርአን ፍጡር ነው ወይንስ ፍጡር አለ? ፍጡር አይደለም። ፍጡር አይባልም። ምንድን ነው እሱ የሚባለው? የአላህ ንግግር። የአላህ ንግግር ከየት ነው የሚገኘው? አላህ ተናግሮት ነው። ከየት ነው የተገኘው? ከማን ነው የተገኘው? ከአላህ። ንግግሩ ከሱ ነው የተገኘው። ኦኬ ታዲያ ተገኝ ባለበት ላይ አስገኝ ባለበት ላይ የተገኘው ፍጡር ነው እንጂ የሚባለው ፈጣሪ አይባልም ብለኸኛል እኮ። መልሰ ደግሞ ቁርአን ፍጡር አይደለም እንዴት ትለኛለህ? የተገኘ ስለሆነ ማለት ምን ማለት አለው? ራስ ባመጣው ሎጂክ ቁርአን ማለት ንግግር ነው። አዳምጥ። ቁርአንም በለው whatever it is ምንም ነገር ይሁን ምንም የሚባል ችግር የለውም። አስገኝ ካለ የተገኘው በምንም ተአምር ፈጣሪ አይባልም ፍጡር ነው የሚሆነው አልክ። አንተ ባመጣው ሎጂክ መሰረት ቁርአን ምንድነው አልኩ? ያላ ንግግር ነው አልከኝ። ከማን የተገኘው አልኩ? ከአላህ ነው የተገኘው አልከኝ። ስለዚህ ቁርአን የተገኘው ይሄ ወለድኩ ነው የሚለው አዳምጥ። መወለድ የተሻለ ነው ከመናገር። ንግግር ከሆነ በታይም ውስጥ የሆነ እንትን ነው። ስለዚህ ሎክ ምንድነው ሎጂኩ? ቁርአን ያላ ንግግር ነው። ንግግር ነው ማለት ከአላህ የወጣ ማለት ነው። ወለድክ የሚባለው አንተ አመጠህ አላህ እንደዛ ስለሚያውቅ 9 ወር ተረግዞ የሚወለደውን ስለሚያውቅ ነው። እኛ ከሱ የሚወጣ ከሆዱ የወጣ ከእርሱ የተገኘ ስለሆነ ባህሪውን ተመሳስሎ እሱን አክሎ ያለ ጊዜ ያለ ቦታ መቀዳደም እሱን ነው ዛሬ ወለድኩ የሚለው ወይንም ደግሞ ከሱ ተገኘ ከሱ ተወለደ ምንለው ያንን ነው እንጂ በታይም ገበርን ተደርጎ የሆነ ሰዓት ላይ የተወለደ አስቀድሞ ያልነበረ ማለት አይደለም። አምላካችን ታይም እኮ አልጠየቁም። ታይም አልጠየቁም። ወለድኩ ልመልስልህ። በቃ ወለድኩ ከሆነ የሚያጣላህ ችግር የለውም። ተናገር አልከው አንተ። እኛ ደግሞ ከሱ የሚወጣ ነው ከሱ የተገኘ ነውና ተወለዳል ነው። አንተ ምን አልከው? ተናገረው አልክ። እኛስ ተወለደ ከሱ የሚወጣ መሆኑን ለማጠቆም ከሱ የተገኘ ከሱ ከአካሉ የወጣ ነውና ምን ብለናል እኛ? ባህሪውን አክሎ ባህሪውን ተባህሪ ሳይለያይ የእሱም አንድ ባህሪ ሆኖ እሱን መስሎ ስለሆነ የባህሪው ምሳሌ ስለሆነ ተወለደ ብለንኛል። አንተ ተናገረው አልክ። ምን ቃሉ ምን አይደለም በአንተ ሎጂክ ሊሄድና ማለት ነው። ምን ነው በአንተ ሎጂክ ማለት ነው። ቁርአን ለምሳሌ የመጣው ከታይም በኋላ ነው። ለምሳሌ አላህ ሱብሓነሁ ወተዓላ የተናገረው ስለዚህ አንድ ናቸው ማለት ነው። ስለዚህ ፍጡር ነው ቁርአን ፍጡር ምናምን ሳይሆን ጅማሬ ያለው ለምሳሌ አላህ ሱብሓነሁ ወተዓላ የሆነ ሰዓት ተናገረ። ጅማሬ ያለው ነገር ፍጡር ነው። ጅማሬ ያለው ነገር ፍጡር ነው። ፍጡር አለ ማለት ጅማሬ ያለው ነገር ፍጡር ነው። ፍጡር አለ ፍጡር ነው። ቴንክ ዩ። ስለዚህ ቁርአን ጅማሬ ያለው አንተ ባመጣው ሎጂክ ደግሞ ከጊዜ በኋላ የመጣ የጀመረ ነው ብለህናል። ቁርአን ፍጡር ነው። ያላ ቃል ፍጡር ነው ማለት ነው። ስለዚህ ቃል አላህ ዲዳ ነበረ የሆነ ሰዓት ቃል ፈጥሮ ላይ ተናገረው ማለት ነው። ፍጡር አይደለም ይላል ደግሞ መልሶ አንተ ሰውዬ ነው የአላህ ባህሪ ነው።
በቃ ተስማማ፣ ከራስ ጋር ታረቅ። እንደዚህ በራሱ በየደቂቃ ውስጥ የራሱን አርጉመንት ይለዋውጠዋል ማለት ነው። ስለዚህ እኛ ከእሱ የተገኘ ስለሆነ ልጁ ብለን እንላለን ማለት ነው። የባህሪ ልጁ ብለን እንላለን። ባህሪው ነው ይለኛል። እኛም የባህሪ ልጅ ብለን እንላለን። ቁርአን የባህሪ ቃሉ ነው ያላህ አልክ። እኛ ደግሞ ቁርአን አንተ ያልከውን አንተ ቁርአን ብለህ ጠራ፣ እኛ ልጁ ብለን ጠራ። እኛ ልጅ ብለን ጠራ ነው፣ አንተ ደግሞ ቁርአን ብለህ ጠራ። እኛ ክርስቶስ በስጋ ሲገለጥ ምን አለ? ኦኬ ከማርያም ስጋና ደምን ነስቶ ተዋህዶ ተገለጠ አለን። አንተ ደግሞ ያላ ቃል በወረቀት ላይ በቀለም ጋር ተዋህዶ ጥቁርና ቀይ ሆኖ ተጻፈበት አልክ። ያ ደግሞ ፍጡር አይደለም አልክ። ስለዚህ ከወድ ወለድኩ ሲል ከሱ እንደመውጣቱ ነው። ወለድኩ ሲል የሆነ ሰዓት ላይ የሚወጣ እንደዚህ እንትን ሳይሆን ኢተርናል ጄኔሬሽንን የሚጠቁም ነው። አንድም በስጋ የሚገለጡን ዛሬ ወለድኩ ሲል ፎርካስት እያደረገ በስጋ እንደሚወለድ ከማርያም እሱንም የሚጠቁም ነው። ዛሬ የሚለው አንድም ኢተርናሊቲን የሚያሳይ ነው፣ ዘላለማዊነትን የሚያሳይ ነው። ሁሌም በፈጣሪ ዘንድ ትናንት የዛሬ ዓመት ምናምን የሚለውን ነገር ስለሌለ ማለት ነው። ኤሬስ ዲኒ ታወራ ፈልጋለሁ ይመስለኛል። ሳብሊስትና ያው ጥሩ አድርገህ መልሰለታል። በራሳቸው ትምህርት አንዳንድ የሚሄድ ጥሩ ነው። እንግዲህ ከወድ ወለድኩ ማለት እሱ እንደሚያስበው ሌላ ነገር አይደለም። አንድ ሰው ከወድ ሲወለድ ተገኘ እንደሚባል ወይም ደግሞ የባህሪ ልጅ ነው እንደሚባለው ሁሉ እንደዛው እግዚአብሔር ከወድ ወለድኩ ማለት ከኔ ወጣ ነው ከሱ የወጣ ነው ለማለት ነው እንጂ እግዚአብሔር ሆድ ኖሮት ምናምን እንደዛ የሚታሰብ አይደለም። አንድ እሱ ነው። ሁለተኛ ዘላለማዊ መሆኑን ልጅነቱ ዘላለማዊ አባትነቱም ዘላለማዊ መሆኑን የሚያሳይ ነው። ይሄ ከዚህ አንጻር ምንም ችግር የለውም። ቅድም አንድ ሀሳብ ለመስጠት ፈልጌ ነበር፣ አልተመቸኝም። ሀዩ ስትጠይቅ ነበርና ሁላችንም የእግዚአብሔር ልጆች ነን ብላ ተናግራ ነበርና ባይዘዌ መጽሐፍ ቅዱስ ይህን በግልጽ ያስቀምጦ ያስረዳል፣ ለይቶ ያስረዳል። ክርስቶስ ልጅ በተባለበት እኛ ልጅ አንባልም። ኢቨን ሙሴ እንኳን ሎሌ ነው የተባለው እና እዛው ዕብራውያን 1 ላይ መላእክትን ዲስፕሩቭ ያደርግና ይጀምራል። ከመላእክት አንተ ልጅ ነህ እኔ ዛሬ ወለድኩ ያለው ከቶ ለማን ነው ብሎ ይናገራል። ኢቨን መላእክት እንኳን የእግዚአብሔር ልጅ ቢባሉ ክርስቶስ ልጅ በተባለበት እነሱም ልጅ አይባሉ። የክርስቶስ ልጅነት የባህሪ ስለሆነ ማለት ነው። የክርስቶስ ልጅነት የባህሪ ስለሆነ ስለዚህ መላእክት ምንም እንኳን ልጅ ቢባሉ ክርስቶስ ልጅ በተባለበት ቦታ ላይ እነሱ ልጅ አይባሉ። ምክንያቱም የክርስቶስ ባህሪ ስለሆነ የክብሩ ነጸብራቅና የባህሪ ምሳሌ ሆኖ ኃጢአታችንን በራሱ ተመልከቱ። ኃጢአታችን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ነው የሚለው። ስለዚህ ኃጢአትን በራሱ የሚያነጻ ልጅ ነው ማለት ነው። ልክ እንደ አባቱ ኃጢአትን ይቅር ማለትን የሚችል ነው። እዛው ቁጥር 1 ላይ ዓለማትን በፈጠረበት ልጁ ብሎ በግልጽ ያስቀምጧል። ስለዚህ ሁላችንም የእግዚአብሔር ልጆች ከሆኑ ዓለማትን በፈጠረበት በልጆቹ ተብሎ ለምን አልተነገረም? ለምን በልጁ ተብሎ ተነገረ? ለምን ለየው ማለት ነው መጽሐፍ ቅዱስ ላይ። ይህ መጽሐፍ ቅዱስ ብዙ ቦታ ላይ ይለያል። ክርስቶስም ይናገራል። እንዲሁም ስለ የትኛው ስራ ልትወግሩኛላችሁ ብሎ ይናገራል። እና አንተ ሰው ስትሆን ራስን ከእግዚአብሔር ጋር አስተካክለ እግዚአብሔር አባቴ ነው ስላልክ ይላል ብለው ድንጋይ ያነሱበታል ብዙ ጊዜ። ስለዚህ ክርስቶስ ኢየሱስ አባቴ ብሎ ሲናገር ወይም ደግሞ ልጅ ተብሎ ሲናገር ከአብ ጋር የተካከለ የባህሪ ልጅነትን በሚያሳይ መልኩ ነው ብዙ ቦታ ላይ ድንጋይ የሚያነሱበት ማለት ነው። እና ይህን ክርስቶስ የትን ቦታ ላይ ድና ያዳረግ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ነው እየተናገረ ያለው። ስለዚህ የክርስቶስ ልጅነት ከኛ ልጅነት እኛ በጸጋ ያገኘ ነው፣ ከመላእክትም ልጅነት የተለየ ነው። በጣም ልዩ ነው ማለት ነው። የእሱ ልጅነት በባህሪው ከአብ ጋር በመተካከል ነው። ጢሞቴዎስ 3:18 ላይ በ16 ላይ ካልተሳሳትኩ እግዚአብሔር የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ይለዋል። እግዚአብሔር የመምሰል ማለት በባህሪ አባቱን የሚመስል ማለት ነው። ስለዚህ እሱ በስጋ ተገለጠ ነው። ኦኬ። ስለዚህ የክርስቶስ ልጅነት በባህሪ ከአብ ጋር የሚመስል ነው እንጂ እንደው ዝም ብሎ የአስተማሪ የ6 ወር ለብለብ የሰጧቸውን ኮርስ ይዘው ይመጡና አንዳንድ ሰዎች ዝም ብሎ ይደርቃሉ። እና በደንብ በዚህ ልክ መማር ማወቅ መቻል አለብሽ። ሀዩ ካለሽ ከሰማሽኝ ለአንቺ ነው። ምናልባት አላህ አብ ነው ብለሽ ስለምታምኚ ማለት ነው። እንደዛ ስለምታምኚ አብ ግን የባህሪ ልጅ አለው። የባህሪ ልጅ ብቻ ሳይሆን የጸጋ ልጆችም አሉት። እና ሌላው መጨረሻ ላይ የምለው
አንድ ነገር አስገኝ ስለሆነ አላህ አባት ሊባል ይችላል ከማስገኘት አንጻር ለማለት ይሞክራሉ። ግን መጽሐፋቸው ላይ የለም። እርግጥ መጽሐፎቻቸው ላይ የለም። አንድ አፈቀላጤ ነው እንደዛ የሚለው። ግን አስገኘ ስለተባለ አላህ አባት መባል ይችላል ወይ ነው። መጽሐፍ ቅዱስ ላይ እኮ እግዚአብሔር ስላስገኘ አስገኘ ብቻ አይደለም የተባለው፣ በማስገኘቱም አባት ተብሏል። አባት የሚለው ስምም በግልጽ ተቀምጧል። ራሱ ልጆቼ እያለ ይጠራቸዋል፣ እነሱም አባታችን ብለው ይሉታል። ስላስገኛቸው ብቻ ሳይሆን በማስገኘቱ ራሱ አባት የሚለውን ስም የተቀበለ ነው። ቆይ ጨርሻለሁ። አባት የሚለውን ስም የተቀበለ ነው። ያ ከጸጋ አንጻር ያለውም ማለት ነው። ስለዚህ እንደዚህ አይነት ትምህርት አለው እስልምና ላይ። ከሌለ ቀጥታ ሰዎችን ለማጭበርበር የሚደረግ ነገር ነው እንዲህ አይነት ሀሳቦች እና አንዳንድ ሰዎችም በዚህ አስተምሮ ተጠምቀው ሲከራከሩ እያየን ስለሆነ በእነሱ አስተሳሰብ ተጠምቀው ማለት ነው። ስለዚህ ከዚህ አንጻር ነው። እሺ ቀጥል። መሐመድ ሊያወራ ፈልጓል መሰለኝ። እሺ እንዴት ናቸው? እኔ አሁን እናንተ እንትን በምንድን ነው ለማሳመን የምችሉት ነው? ምን አልክ መሐመድ? እናንተን ለመቀበል ብፈልግ በምንድን ነው ልታሳምኙ የምትችሉት? ምንድን ነው የምትቀበለው? ወደ እናንተ እምነት ልምጣ ብል በምንድን ነው የምታስተምሩ? ምኑን መረጃ አድርጋችሁ ነው የምታስተምሩኝ? ነው መጽሐፍ ቅዱስን መሰረት አድርገን እናስተምራለን። መጽሐፍ ቅዱስ እንደኛ ቁርአን አይደለም እንዴ? ማለት እንደኛ ቁርአን አይደለም ማለት ፈጣሪ እንትን ያለው አይደለም የእናንተ መጽሐፍ ቅዱስ? ፈጣሪ ምን ያለው? አይ ፈጣሪ የላከው አይደለም ማለት ነው መጽሐፍ ቅዱስ ከፈጣሪ ዘንድ የመጣ አይደለም። እንደናንተ የቁርአን መረዳት አይደለም መጽሐፍ ቅዱስ። እናንተ ቁርአን ያልኩ መጽሐፍ ቅዱስ ከፈጣሪ ዘንድ አይደለም ወይ መጣው? እየነገርኩ እኮ ነው። እናንተ ቁርአንን በምትመለከቱበት መንገድ አይደለም መጽሐፍ ቅዱስ። እኔ እኮ መጣ አልመጣም የሚለው ነው መልስልኝ አልኩ። ሌላ ነገር አይደለም። አሁን እኮ ያንተን እንትን ለማለት አንድ እንትን ግልጽ በግልጽ እንድትመልስልኝ ፈልጌ ነው። ሌላ በግልጽ እኮ ነው እየመለስኩልህ ያለሁት። እናንተ የቁርአን መረዳት እንዳላችሁ ቁርአን ወረደ እንደምትሉት አይነት አይደለም የመጽሐፍ ቅዱስ ለእኛ መሰጠት። ገባ? እሺ እሺ መጽሐፍ ቅዱስ በእግዚአብሔር መንፈስ ተመርተው ሐዋርያት አባቶቻችን ቅዱሳን አባቶቻችን የጻፉት ነው። ቅዱሳን ነቢያት የጻፉት ነው እኮ። ነቢያቶች የጻፉት ነው። አዎ ነቢያት ሐዋርያት። ወደ ነቢያቶች እንትን ያላካቸው ያን ንግግር እንትን ያለው ማን ነው? በእግዚአብሔር መንፈስ ተነድተው ነው ይሄን የጻፉት። ስለዚህ የእግዚአብሔር መጽሐፍ ነው። እሺ የእግዚአብሔር ቃል ነው እኮ። የእግዚአብሔር ቃል ከሆነ እኮ አላህ የሚለውና እግዚአብሔር የሚለው ነው የተለያየው? አይደለም አይደለም፣ አይገናኝም ጭራሽ። ቁርአንና መጽሐፍ ቅዱስ አንተ እንደምታስበው ኦኬ ስለተተረጎመ ነው። እግዚአብሔር ማን ነው? እሺ ምንድን? አይ ልታስረዳኝ ፈልጌ ነው እኮ። እግዚአብሔር ማለት በነቢያትና በሐዋርያት የተሰበከ ያዌ የሁሉ ፈጣሪ ሁሉን ያስገኘ ካለመኖር ወደ መኖር ሁሉን ያመጣ ያው አምላክ ነው። እሱ የነበረ አስቀድሞም ያለ ሁሉን ካለመኖር ወደ መኖር ያመጣ ነው። ዞሮ ዞሮ በእግዚአብሔር ባዘዘው ነው ነብያቶችን ያመጡት። ያ ስለዚህ የኛም ቁርአን እኮ አላህ ነው ያመጣው። አላህ ወደ ነብያቶችን ያወረደው። እሺ አላህ የሚባል ነብይ የትኛው? መሐመድ ነው እንጂ አላህ ነው ያመጣው። ነብይ እንዴት ነው አላህ የሚባለው? ነብይ እኮ አላህ አይባልም። ይቅርታ አድርግልኝ። እንዴት ነው አላህ የሚባለው? ሙሴ ለምሳሌ አላህን እስቲ የሰበከበት አለ? አላህን የሰበከበት ከአርሽ በላይ ያለ ሁለት ቀኝ እጅ ያለው ከሌሊቱ 1/3 ወደ ሰማይ ወደ ቅርቢቱ ሰማይ የሚመጣ ልጅ የሌለው ሚስት የሌለው ብሎ አሁን እኮ ወደ ሌላ ቦታ እየወሰድክብኝ ነው እኮ አንተ። የለም ነቢያቶች የእግዚአብሔር መጽሐፍ ለመቀበል እኮ አንደኛ መረጃ አልሰጠኸኝ። እንዴት ልትቀበል? መሐመድ ወይ እየሰማሁ ነቢያቶች የሰበኩት የአምላክ ባህሪያቶች አሉ። የአንተው መጽሐፍ አስረዳኝ። እሺ ስለዚህ አንተን አንድ ነው ብለህ ስለመጣህ እኮ ነው።
ስለዚህ እኛ በነቢያትና በሐዋርያት ላይ የተመሰረትን እንደመሆናችን ሙሴን ስትል የሙሴ መጽሐፍ ላይ ሙሴ ምን ብሎ ስለ አምላኩ ጻፈ። ዳዊት ስትል ዳዊት ስለ አምላክ ምን ብሎ ጻፈ፣ መጽሐፉ አለን። ሰሎሞን ስትል ሰሎሞን ምን ብሎ ጻፈ፣ መጽሐፉ አለን። ሕዝቅኤል ስትል ሕዝቅኤል አለን። ኢሳያስ ስትል ኢሳያስ አለን። ሌሎችም እንደዚሁ አሉን። ስለዚህ ከመጽሐፎቻቸው እየጠቀስን ስለ አምላክ የተናገሩትን ማሳየት እንችላለን። ከዛ በኋላ የሚመጣ ሌላ አካል መጥቶ ግን አይ ዳዊት እኮ ስለ አምላኩ እንዲህ ብሏል ብሎ የሆነ አካል ሰንበዲ ቢጽፍ የዳዊት እምነት አይደለም። ያ ዳዊት በገዛ መጽሐፉ ላይ በዘቡር ላይ ወይም ደግሞ በመዝሙር ዳዊት ላይ ጽፏል፣ ምን ብሎ እንደሚያመልክ ምን አምላኩ ምን አይነት ባህሪያት እንዳሉት ማለት ነው። ስለዚህ ከመጽሐፋቸው ነው የምናሳየው ማለት ነው። ከመጽሐፋቸው ስለምናሳይ በዛ ነው ምንዳኘው አምላካቸው። ተዛ እኛ እነሱ ላይ የተመሰረትን እንሆናለን። እነሱ እምነት ላይ የተመሰረትን እንደመሆን የሙሴም የዳዊትም የሰለሞንም የሕዝቅኤልም የኢሳያስም የኤርሚያስም የሚልኪያስም የሚኪያስም አንድ ናቸው ማለት ነው። ከዛ በነቢያት የተመሰከረለት የተሰበከው ይሄ ተመሳሳይ ሲልካቸው እሱ የነበረው በአዲስ ኪዳን ይመጣና ደግሞ ሐዋርያቶቹም ማርቆስም፣ ሉቃስም፣ ዮሐንስም ሌሎቹም ተመሳሳይ ይሆናሉ ማለት ነው። በዚህም መሰረት አንድ ይሆናል ማለት ነው። ቁርአን ጋር ስትመጣ ግን እነኝን ሁሉ ያስተማሩትን ይቃወማቸዋል። ለምሳሌ ሙሴ ዘዳግም ምዕራፍ 14 ቁጥር 1 ላይ እግዚአብሔር አባት ነው ብሎ ጻፈ። ዘዳግም ምዕራፍ 32 ቁጥር 6 ላይ እግዚአብሔር አባት ነው ብሎ ጻፈ። ኢሳያስ ትንቢተ ኢሳያስ ምዕራፍ 63 ቁጥር 16 ላይ እግዚአብሔር አባት ነው ብሎ ጻፈ። ሚልክያስ ምዕራፍ 2 ቁጥር 10 ላይ እግዚአብሔር አባት ነው ብሎ ጻፈ። አሁን አባት የተባለው ስለፈጠረ ነው። አሁን ሎክ በፈጠረም ይሁን ባስገኘም ይሁን በምንም ይሁን ሙሐመድ መጣና ከ600 ዓመት በኋላ ወደዛ ለምን ትሄድብኛለህ? እኔ እኮ ስለ ራስህ መጽሐፍ ቅዱስ አስተምረኝ እያልኩ አዳምጥሽ። እነኛ አሁን እንደዚህ ብለው ሰበኩ በብሉይ ኪዳን። ዳዊትን በተመሳሳይ ሰለሞንን በተመሳሳይ ሐዋርያት መጡና እግዚአብሔር አባት ነው አሉ። ሐዋርያት መጡና አምላካችን አባታችን አሉ። ሮሜ ምዕራፍ 8 ቁጥር 15-17 አባት አባት ብለን የምንጮህበትን መንፈስ ቅዱስ ተሰጠን አለ። ዮሐንስ ወንጌል ደግሞ ዮሐንስ መጣና በወንጌሉ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አለን። ስለዚህ አባት እንደሚባል አምላካችን ዮሐንስ ነገረን፣ እንደገና ጳውሎስ ነገረን። አባት ከሆነ እንዲሁም ደግሞ አባት መሆኑን በዚህ ካጸደቀን አባታችን መሆኑን ደግሞ በማቴዎስ ወንጌል ምዕራፍ 6 ላይ ራሱም ከነገረን አባት እንዳለን ጸልዩ፣ አባቶ ብላችሁ ጸልዩ አለን። ከነኚህ አስተምሮ ጋር የሚጋጭ ከመጣ አምላካችሁ አባት አይባልም አባትም አይደለም የሚል ከመጣ እሱ አምላክ አይደለም ማለትም ከነቢያቶቹ ተጋይቷል፣ ከሐዋርያቶቹ ተጋይቷል። ከነቢያቶቹ ከሐዋርያቶቹ የተጋጨ ሚስት ሳይኖረኝ ልጅ የለኝም የሚል አምላክ ነኝ ብሎ የሚመጣ ከሆነ ቀድሞ ካስተማሩት ነቢያቶች የተለየ ነው። ቀድሞ ያስተማሩት ነቢያቶች አጋንንት ውሸታም መሆኑን ከነገሩን ራሱ ልጁም ደግሞ በስጋ ተገልጦ ዮሐንስ ወንጌል ምዕራፍ 8:44 ላይ ዲያብሎስ ውሸተኛና የውሸት አባት ነው ብሎ ከነገረን ከ600 ዓመት በኋላ የመጣ አካል አምላካችሁ ልጅ የለው ሚስት ስለሌለው ብሎ ቢል የጂኒዎችን የአጋንንቶችን ንግግርና ምስክር ሰምተን ነቢያት ያስተማሩት አባት ነው ያሉት ስተት ነው ልንል አንችልም። ያጋንንትን ቃል ሰምተን ያጋንንትን ምስክር ሰምተን የማንን ነው የምንሰማው? ወንድማችን እንትናን የሙሴን ሙሴ አባት ነው አለን። ኤርሚያስ አባት ነው አለን። ዳዊት አባት ነው አለን። ሰለሞን አባት ነው አለን። ጳውሎስ አባት ነው አለን። ዮሐንስ አባት ነው አለን። ማቴዎስ አባት ነው አለን። ስለዚህ እነኝን ነቢያቶች አንቀበልም ብለን አጋንንት ወይንም ጂኒዎች አባት አይደለም ሲሉ
የአጋንንትን ትምህርት ልንሰማና አጋንንትን ልንቀበል በፍጹም አንችልም። አጋንንት አባት ልጅ የለውም ያሉት ያ ጣዖት ነው የሚሆነው። ነቢያቶች ደግሞ አባት ነው ያሉት እሱ እውነተኛ አምላክ ይሆናል ማለት ነው። ራሱም ደግሞ አባት እንደሆነ ስለመሰከረ ማለት ነው። አባት ካልተባለ እግዚአብሔር መሆን አይችልም ማለት ነው። አይሆንም ይሆናል። ባህሪ ነው፣ ባህሪን ጉዳይ ስለሆነ ስለዚህ ነኝ ያለውን አይደለህም ከሚስት አንጻር ወስደ የምንለጥፍና የምትናገር ከሆነ ባህሪው የተለያየ አባትነቱ እኮ አንደኛ ነገር ስለፈጠረን ነው። ስለፈጠረ ለፍጥረቱ ከጠባቂነቱ ከመጋቢነቱ አንጻር ዘዳግም ምዕራፍ 32 ቁጥር 6 ላይ አባት ተብሎ ሊጠራ ይችላል። ነገር ግን አባት ሲባል ከመፍጠሩ ጋር የተያዘ ሳይሆን ዘዳግም ምዕራፍ 14 ቁጥር 1 ላይ የሚናገረው የተመረጡ ከአሕዛብ የተለዩ ስለሆኑ ነው አባት የተባለውና እነሱም ልጆች ያሉት የተመረጡ ስለሆኑ። ገላትያ ምዕራፍ 3 ላይ ደግሞ ልጅ የሚሆኑበት ምክንያት በእምነት ነው፣ በማመን ነው። በደምና በስጋም በመካፈል ሳይሆን በማመን። ገላትያ ምዕራፍ 3 አንዴ ክፈትልኝ፣ ቁጥር 26 አካባቢ። በመፈጠር ሳይሆን በመወለድ። በምን? በጥምቀት ስትወለድ፣ በእምነት ማለት ነው። ክርስቶስን ስለብስ ቁጥር 26 አካባቢ 25 እንደዚህ ይላል፣ በእምነት ግን መጥቷልና ከእንግዲህ ወዲህ ሉክ ቁጥር 24 አድርገው። አስቀድሞ የነበሩት በሕግ ነበረ ልጅ የተባሉት። ዘዳግም ምዕራፍ 14 አንዴ ክፈተው። ቆይ ከዛን ጀምር። ከታች ያላችሁት ፕሊስ አትሳደቡ፣ ምንም ጥቅም የለውም። የምትሳደቡ ካላችሁ ራሱ አቁሙ፣ አትሳደቡ። ሉክ በደንብ አስተውል እዚህ ጋር እነኛዎቹ በመመረጥ ነበረ። እንዴት ነው የተመረጡት? በህግ ስራ ማለት ነው። ህግ ተሰጥቷቸው ነበር እስራኤሎች ከአሕዛብ የሚለያቸው። እናንተም የአምላካችሁ የእግዚአብሔር ልጆች ናችሁ አላቸው። የማናችሁ? የአምላካችሁ የእግዚአብሔር ልጆች ናችሁ። ለአምላክ ለእግዚአብሔር ልብ በል፣ ለአምላክ ለእግዚአብሔር አንተ ቅዱስ ህዝብ ነህ። ቅዱስ ማለት የተመረጠ የነጻ ልዩ ከኃጢአት የተለየ ማለት ነው። የተመረጡ ያልኩ ለዚህ ነው። እናንተ ምንድናችሁ ይላል? ቅዱስ ህዝብ ነህ፣ በምድር ላይ ከሚኖሩ አሕዛብ ሁሉ ይልቅ ለራሱ ለህዝቡ ትሆንለት ዘንድ እግዚአብሔር አንተን መርጦሃልና። ስለዚህ ስለተመረጡ አንድም ልጆ የተባሉ ማለት ነው። ስለዚህ ወደ ገላትያው መልሰው ገላትያ ምዕራፍ 3 ላይ ቁጥር 24 ላይ ይህንን ያመጣውና ምሳሌውን ይጠቅሰውና ህግ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 ላይ ህግ በሙሴ ጸጋ በክርስቶስ ይላል። ስለዚህ በሙሴ ህግ መሰረት እነኛ ስለተመረጡ በሙሴ ህግ መሰረት እነኛ ስለተመረጡ ምን ተባሉ? ያንን ህግ የሚጠብቁ የእግዚአብሔር ልጆች ተባሉ። ህጉ ግን ፍጹም አያደርግምና ህጉን እንዲህ ይለዋል፣ እንደዚህ በእምነት ከጸደቅን እንድንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ህግ ምንድነው? 26 ምንድን ነው የሚለው? 26 እኮ ጋር እንሄዳለን። ቆይ 24 ነኝ ገና። እንደዚህ በእምነት 24 ጀምረን እናንብብ። ቆይ እንደዚህ በእምነት ከጸደቅን እንድንጸድቅ ደግመህ ቤት ያገባትም እንድንጸድቅ ግን ህግ ወደ ክርስቶስ የሚያመጣ ሞግዚታችን ነው፣ ሞግዚታችን ሆኗል። ሉክ ያኛው በህግ ነው ልጆች የሆኑት አይደለ? ወደ ክርስቶስ የሚያመጣን ሞግዚታችን ነው። እምነት ግን መጥቷልና አሁን በእምነት ነው። ከእንግዲህ ወዲህ ከሞግዚት በታች አይደለንም። ከህግ በላይ ነን እንጂ ከህግ በታች አይደለንም። ከጸጋ በታች እንጂ ከህግ በታች አይደለንም። ከህግ በላይ ነን፣ ከጸጋ በታች ነን። አሁን ኦኬ። በእምነት በኩል ሉክ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች። በምን በኩል? በእምነት። በፊት በህግ በኩል ነበር። በእምነት በኩል የጌታችን የኢየሱስ ክርስቶስ ልጆች ናችሁና ከፈርገው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ዳግም መወለድ ማለት ነው። ዳግም ስትወለዱ የእግዚአብሔር ልጅ ትሆናላችሁ። ዮሐንስ ወንጌል ምዕራፍ 11 አንዴ ክፈተው። ስለዚህ እዚህ ጋር ምን ይሆናል? ከዛ ግሪክ ሰው የለም፣ የአይሁድ ሰው የለም፣ ሁሉ ክርስቶስን ይለብሳል፣ ይጠመቃል፣ የእግዚአብሔር ልጅ ይባላል። ቁጥር 11 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 የእግዚአብሔር ልጆች ከሆን ደግሞ ምን እንሆናለን ማለት ነው? ይሄ ኦሮሞ፣ ይሄ አማራ፣ ይሄ ከምባታ፣ ይሄ ትግሬ የሚባል የለም። ልክ ስንጠመቅ ምን እንሆናለን? የእግዚአብሔር ልጆች እንሆናለን። የእርሱ ወደ ሆኑት
መጣ። የገዛ ወገኖቹ አልተቀበሉትም። ወደ እስራኤሎች ነው አስቀድሞ የመጣው፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ በምንድን ነው ልጅ የምንሆነው ብያችኋለሁ? በማመን በልጁ ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ስልጣን ሰጣቸው? ቁልፉ ተሰጠን። ምን ልንሆን? የእግዚአብሔር ልጆች እንድንሆን። ኦኬ። እነርሱም ከእግዚአብሔር ተወለዱ እንጂ ከደምና ወይም ከስጋ ፍቃድ አልተወለዱም። ከደምና ከስጋ ከወንድ ፍቃድ አልተወለዱም። ሮሜ ምዕራፍ 8 ቁጥር 15 ክፈተው። ይሄ ከደምና ከስጋ ያልተወለዱ ከወንድ ፍቃድ ያልተወለዱ ልጁን በማመን የእግዚአብሔር ምን ይባላሉ አለ? ልጆች። በፍጥረት ቢሆን አንተ የእግዚአብሔር ልጅ አትባልም። ለምን? በልጁ ስለማታምን። በአብ ልጅ ስላላመንክ በፍጥረት ከሆነ ዘሆል ነው እኛም ልጆች ነን የሚል አርጉመንት ልሰራ ነው። በልጁ የሚያምን የእግዚአብሔር ልጅ የሚባል ጸጋን ተሰጠው። ያ ጸጋም ደግሞ ቁጥር 15 አባት አባት ብለን የምንጮህበትን ሉክ የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁም። የእግዚአብሔር ልጆች መሆናችን ያ መንፈሱ ከመንፈሳችን ጋር ይመሰክራል። በውስጣችን ያ መንፈስ አለ ማለት ነው። ምን ብለን የምንጮህበት? አባቴ ብለን የምንጮህበት ወደ አምላካችን። ልጆች ከሆነ ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ መከራን አብረን ደግሞ እንድንከብር አብረን መከራን ከተቀበልን ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ልጆች ከሆን ወራሾች እንሆናለን። ያንን ጸጋ ደግሞ በእምነት አግኝተናል። በእምነት እንጂ በመፈጠር ምናምን የሚለው ሎጂክ ኪሳችሁ ትይዙታላችሁ ማለት ነው። ቁርአናችሁ ሶስቱንም ዲናይ ያደርጋል። የጸጋ ልጅነትን አልማይዳ ቁጥር 18 ላይ ይከለክላል። ይሄንን የጸጋ ልጅነትን ስለ ቁርአኑ አይደለም እኮ ያልኩት። አሁን ያንተው እኮ እንዴ እንድታስተምረኝ ነው እኮ የፈለኩት። ወደ ቁርአናችሁ እኔ ስለ ቁርአን አልጠየቅኩም እኮ እዚህ ጋር። ስለዚህ በማመን ጌታ ኢየሱስን አምኖ በመቀበል የእግዚአብሔር ልጆች በእምነት እንሆናለን። አምነን ስንጠበቅ የእግዚአብሔር ልጆች እንባላለን ማለት ነው። ኢየሱስ ክርስቶስ ስለ አባቱ አልነበረም የሚያስተምረው? መጽሐፍ ቅዱስ ውስጥ እንደዛ ያስተምራል። እያነበብኩኝ ነው፣ እየተማርኩኝ ነው። እሱ ደግሞ አባቱ ነው። ያ እሱ ደግሞ ከኛ አባት አንድ አይደለም። ምክንያቱም እሱ ደግሞ ምን ይሆናል መሰለ? የባህሪ ነው። ባህሪ ማለት ከሱ የተገኘ ከሱ የተካከለ እንደርሱ የሆነ ማለት ነው። እኛ ጸጋ ነው። ያን ጸጋ ደግሞ ማን የሰጠን? ክርስቶስ ነው የሰጠን። ቀደም ካየ እሱን የተቀበለ ማን? ክርስቶስን የሚያምን የእግዚአብሔር ልጅ ይባላል። ክርስቶስ ደግሞ የአብ ልጅ ነው ሲባል ቃሉ ነው። ቃሉ እንደመሆኑ ልጅ ብለን እንጠራዋለን። እግዚአብሔር የተባለው ማን ነው? አባቱ። እግዚአብሔር የተባለው አባቱ። የእግዚአብሔር ልጅ ስንል አባቱ እኮ እኔ እንትን ያላኝ እኮ አሁን ወደ አባቴና ወደ አባታችሁ ይላል ኢየሱስ ክርስቶስ። እሱን ነው እኮ አባቴን ተገዙ ማለቱ አይደለም? እሱን አምልኩት ማለቱ አይደለም? ወደ አባታችን ነው ያለው ወይንስ ወደ አባቴና ወደ አባታችሁ ነው ያለው? ወደ አባቴና ወደ አባታችሁ ነው። ወደ አምላኬና ወደ አምላክ። አባትነቱ አንድ ከሆነ ለምን ወደ አባታችን አይልም? አባትነቱ አንድ አይነት ከሆነ ለምን ወደ አባታችን ሳይል እንዴ? ቆይ እኛ ስንፈጠር አሁንና አባቶቻችን ነው የፈጠሩን? እነሱ አይደሉም እኮ። ያልተጠየቀውን አመልስ። አየህ እዛም ዘለልክ። ሉክ እንደዛ ነው። አዳምጥ። በዚህ ምሳሌ ነው አዳምጥ መሐመድ። ሉክ ኢየሱስ በስጋ የተገለጠ አምላክ ነው ብለን ነው የምናምነው ወንድማችን። በስጋ የተገለጠ አምላክ እንደመሆኑ ቃሉ ከሱ የተገኘ የባህሪ ልጁ ነው ብለን ነው የምናምነው። የአብ ቃሉ በሱ የተገኘ እግዚአብሔር ነው የተገኘው። ቃሉ በእግዚአብሔር ነው የተገኘው አይደለም። ተገኘ በሱ የተገኘ የሚባል ነገር የለም። ቃሉ በማን ነው የተገኘው? በሱ ተገኘ የሚባል የለም። አሁን አልከኝ እኮ አንተ። አልወጣኝም እንዴ? የምር ብለህ ቃሉ አስቀረ ነው ያልኩህ። አለ ነው ያልኩህ። በሱ ቃሉ በሱ ስለተገኘ አልከኝ እኮ። በማን እንደው ማለት ነው? አልወጣኝም። ያላ ቃል ወይ ያላ ቁርአን ባላ የተገኘ ነው ወይንስ ባህሪው ነው? በጅብሪል አማካኝነት እንትን ብዙ ነገር እንትን የተባሉት። ስለዚህ ያለው አሁን በሱ የተገኘ ስትል በሱ የተገኘ የሚለው
ችግር ስላለው ነው። የሆነ ነገር አለ። ከዛ ደግሞ ያኛው አድራጊ ያኛው ተደራጊ አድርገህ ስላመጣኸው ነው። ከሱ የተገኘ ከሆነ ችግር የለውም። ከሱ የተገኘ ከሱ ባህሪውን ተካክሎ ከሱ የሚወጣ የሚለው ችግር የለው። ከሱ የተገኘ ከሆነ በሱ የተገኘ ከሆነ ደግሞ እያልከኝ ያለው ሰንበዲ አሁን ለምሳሌ አንተም በፈጣሪ የተገኘህ ነህ አይደለ? በፈጣሪ ተፈጠርክ ነህ ነኛ እንደዛ እንደታመጣው ነው። ስለዚህ ከሱ የተገኘ ስንል ከሱ ተለይቶ እንደዛ ከሆነ እኔ አልተፈጠርኩም ማለት ነው። እንደዛ ከሆነ አንተ ከሱ ነው እንደ የተገኘኸው? በሱ ነው የተገኘኸው ወይንስ ከሱ ነው የተገኘኸው? ባህሪው ነህ አንተ? እናቴና አባቴ ወለዱኝ እንጂ እነሱ መፍጠር ይችላሉ። አንተ እናትና አባቴ ባህሪ አንተ እናትና አባቴ ባህሪ ልጅ ነህ አይደለ? ነህ አይደለ? ስለዚህ እናትና አባት ሰው ከሆኑ ዝንጀሮ ሊወልዱ አይችሉም። አንተ ዝንጀሮ አይደለህም አይደል? ሰው ነህ አንተም። ማርያም ሰው ነበረች፣ እንግዲህ የተከበረች ሴት ነበረች። እሱ እኮ ኢየሱስ ክርስቶስም በእሷ ነው የተገኘው። ታዲያ ምን ችግር አለው? እኛ ከእሱ ጋር ስንመጣ እኮ ክርስቶስ በስጋ የተገለጠ ነው ብለን እናምናለን። ፍጹም ሰውም ነው ብለን እናምናለን። እኛ ቆይ ማመድ እኛ ያ ስጋው ያ ኢየሱስ የምታየው ዓለም ከመፈጠሩ በፊት እንደዛ ሰው ሆኖ በስጋ ነበረ ብለን እኮ እናምነው። ክርስቶስ እኮ ሰውም ነው ብለን እናምናለን። በስጋ የተገለጠ በስጋ ተተገለጠ በኋላ ሎክ ቁርአን ያላ ቃል ነው ብለህኛል አይደል ወንድማችን መሐመድ? እሺ ቁርአን የተባለው ቁርአን መሐመድ ላይ ከወረደ በኋላ ነው ወይንስ ከመውረዱ በፊት ነው? ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለነሱ ብቻ አይደለም እኮ ቁርአን የወረደው። ኪታቦች እዛ በፊት የነበሩ የኪታቡ እሺ ችግር የለውም። ዓለም ከመፈጠሩ በፊት ነው ወይንስ ከተፈጠረ በኋላ ነው ቁርአን የወረደው የተነገረው? ቁርአን የሚለው ነገር ዓለም ሳይፈጠር እንዴት ነው የሚወርድ? ቴንክ ዩ። ቁርአን ፍጡር ነው? ፍጡር ነው። መጽሐፍ ቅዱስ ፍጡር ነው? እሺ ቁርአን ፍጡር ነው ወይ? መልስልኝ አንተ። አሁን እኮ እንደዛ እያደረከኝ ነው እኮ። ችግር የለውም። እኔ ፍጡር ነው ብለህ አንተን ፍጡር ነው ትላለህ። እንዴት ነው ፍጡር የሚሆነው? እንደኔ ተወለደ ልትል ነው እንዴ? ነው ጅማሬ ያለው ማለት ነው እኮ በነብይ ጎበዝ በደንብ ገብቶሃል። ልጅ አሁን ያለው እኛ ፈጣሪ ከነቢያቶቹ ጋር የሚነጋገርበት አለ። ቦርፎሪኮን ይባላል። እሱ ፍጡር ነው። ስለዚህ ከነቢያቶቹ ጋር ነቢያቶቹ የጻፉልን የሚነጋገርበት ያ ቃል ቦርፎሪኮን ይባላል፣ ወይንም የተፈጠረ ነው። አንተ ግን እንደዛ ብለህ አታምንም። ቁርአንን ምን ብለህ ነው የምታምነው? አካላዊ ቃል ነው ውጭ ፍጡር አይደለም ብለህ ነው የምታምነው። እኛ ደግሞ የአንተ ቁርአን ፍጡር አይደለም የምትለውን እኛ ደግሞ የአካላዊን ቃል ማን ብለን ነው የምንጠራው? ክርስቶስ ብለን ነው የምንጠራው። በስጋ ተገለጠ። ስጋን ተዋህዶ የምታየው ኢየሱስ የመለኮት ሙላት በሰውነት ውስጥ ያለው ኢየሱስ ስጋው ጅማሬ ያለው ከማርያም የተገኘ ነው። ነገር ግን የመለኮት ሙላት በሰውነቱ ተገልጦ የሚኖረው ያ የመለኮትን ገንዘቡ ያደረገው ያ ኢየሱስ ፈጣሪ ነው። ሰው እንደመሆኑ በስጋ ተገልጦ ሰው ተብሎ ተጠርቷል ከማርያም ሲወለድ። አስቀድሞ ግን ያ ቃል ብቻ ነበረ፣ ስጋን ተዋህዶ ተገለጠ ብለን ነው ምናምነው። እኔስ ይበቃሃል ይመስለኛል። ያ ስጋ ያለ ነፍስ ነው የተፈጠረው። ስጋንም ደምንም ነፍስንም ነስቷል ብያለሁ አለሁ። በስጋ ነው አልከኝ። በስጋና በደም እኮ ሁለቱ ብቻ ነው ወይስ ነፍስ አልነበረውም? አለው አልኩ። ቁርአንህ ለምሳሌ ወረቀቱ ፍጡር ነው ፍጡር አይደለም እንዴ? አሁን ወደ ቁርአኑ ለምን ትሄዳለህ? ፍጡር አይደለም ብያለሁ እኮ። ፍጡር እንዴት ነው ፍጡር የሚሆነው? ቁርአን እንደኔ የተፈጠረ አይደለም ብያለሁ እኮ። መጽሐፍ ቅዱስን ከሆነ ቴንክ ዩ በቃ። ስለዚህ ሉክ ያላህን ቃል ወረቀት ላይ ሰፈረ፣ ያ ደግሞ ፍጡር አይደለም ብሎ ያምናል ወንድማችን። ይበቃል። ሰርኩላር ሪዝኒንግ እየሆነ ነው። ለቁርአን አዳምጥ። ለምንድን ነው ምንም እኮ አታውቅም እኮ መሐመድ። የምታውቀው እንድታስተምረኝ እየረበሽክ እኮ ስለሆነ ነው። እኔ እኮ ምንም አልረበሽኩም። አሁን አልተሳደብኩ እንትን እኔ እኮ ጥያቄ ነው የጠየኩኝ። ነገር ግን ቁርአንን ፍጡር አይደለም ያልክ አካል ያለ ቃል ነው ፍጡር አይደለም ቁርአን ያለ አካል ሉክ
ወረቀቱ እንግዲህ ፍጡር ነው አይደለም? እናንተ እንግዲህ ፍጡር አይደለም ካለ ባይ ዲፎልት ምን ሊሆን እንደሚችል መገመት ነው። ፍጡር ካልሆነ እንግዲህ እንደዚህ ቁርአንን በእጃችሁ እየያዛችሁት ምን እያላችሁ ፍጡር አይደለም ይልሃል። ኦልራይት እንደኛ አልተፈጠረም። እንደኛ ነፍስ አለው ተፈጠረ ካልከኝ እኮ ነፍስ አለው ልትለኝ። ወረቀቱ በማሽን የተሰራ አይደለም፣ የተጻፈበት እስክሪብቶ የተፈጠረ አይደለም እኮ እንደኔ ተፈጠረ ልትለኝ ነው? መጽሐፍ ቅዱስ አሁን እንደዚህ ተፈጠረ ልትለኝ ነው? እሺ እስቲ ትንሽ ለጠፍላል። ተፈጠረ የሚባለው ነፍስ ያለ ነገር ብቻ ነው? ተፈጠረ የሚባለው ነፍስ ያለው ነገር ነው? ተፈጠረ ማለት ነፍስ ያለው ነገር ነው ተፈጠረ የሚባለው? አንተ እንደዛ እያሰብከው ነው እኮ። አንተ ነው ያሰብከው። አሁን እንዴት ፕሪሳፖዝ ያደረካትን አርጉመንት እንዴት እንደማፈርስብል አሳየ። ስለዚህ ቁርአን የተፈጠረ ነው አይደለም? ስለ ቁርአን ተው። የኔ የጠየቅኩ ራሱ እኮ አልመለስክልኝ። ለምን ተዋለህ? ለምን ትደነግጣለህ? ከጎኔ ተቀምጠሃል። አሁን እኔ አልደነግጥም። ምንድን ነው የሚያስደነግጠኝ? እንዲህ ሰው ነኝ እኔ። ምን ቁርአን ፍጡር ነው ፍጡር አይደለም? የአንተ መጽሐፍ ቅዱስ ምንድን ነው? እሺ የኔ መጽሐፍ ቅዱስ እና እንደኔ መጽሐፍ ቅዱስ ነው ያንተ? የኔ መጽሐፍ ቅዱስ በሰዎች የተጻፈ ነው። ወደ ነብያቶች የተላከ እንደኔ መጽሐፍ ቅዱስ በሰዎች የተጻፈ ነቢያቶች የጻፉት ጅማሬ ያለው ነው። ማን ነግሯቸው ነው? ማንም ይንገራቸው እንዴ። ስለዚህ የኛም መጽሐፍ እንደዛ ነው። ማንም የኛም ነብይ ወደ ነብያቶች ያለው ማለት ነው። ወደ ነብያቶች የተላከ ፍጡር ነው ማለት ነው። እናመሰግናለን። ስለዚህ እኛ ጋር ለምን ትዳረቃለህ? ካላስተምሮትን ዜሮ እንደዚህ የሚከተሉ አትፍራ። መፍራት አያስፈልግም እኮ። ይሄ እኮ ግልጹን መመለስ ነው። አንተ እንዴ እኔ እኮ ምንም አላልኩም። ለሚያውቅ ሰው እኮ ነው ማስረዳት የሚቻለው። ጭንቅላት ከሌለው ሰው ጋር እኮ ማስተማርም ከባድ ነው። አይመስላችሁም ወገን?